ሁል ጊዜ ከቤታችን መጥፋት የሌለበትን የነጭ ሽንኩርትና ዝንጅብል ውህድ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ዛሬ የነጭ ሽንኩርትና የዝንጅብል ውህድን ነው የምናዘጋጀው ውህድ እንዳይጠቁርብን ለረጅም ጊዜ የምንጠቀምበትን ነው። እንደምታውቁት ነጭ ሽንኩርትና ዝንጅብል ሲዘጋጅ ከትንሽ ጊዜያቶች በኋላ ከለሩ ወደ መጥቆር ወይም የሆነ አረንጓዴ ከለር ወደ መያዝ ይሄዳል እና ዛሬ ግን የምናዘጋጀው የነጭ ሽንኩርትና የዝንጅብል ውህድ ለረጅም ጊዜ ከለሩን ሳይቀየር ጣዕሙ ሳይቀየር እንጠቀምበት የምንችለውን አዘገጃጀት ነው። ስለዚህ መጀመሪያ ነጭ ሽንኩርትና ዝንጅብሉን በመላጥ ነው የምንጀምረው። ብዙ ጊዜ ነጭ ሽንኩርት ለመላጥ ጊዜ ስለሚፈጅ ጊዜ ባገኛችሁበት ጊዜ መላጥ ነው ደስ የሚለው ነገር። አንዴ ካዘጋጃችሁት ረጅም ጊዜ የምትጠቀሙበት ስለሆነ አንዴ እንደዚህ ጊዜ ወስዶ ማዘጋጀቱ አሪፍ ነው። የነጭ ሽንኩርትና ዝንጅብል ውህድ ታውቃላችሁ ምግቦች ለማጣፈጥ ወሳኝ ነው። ግዴታ ቤታችን ሊኖር የሚገባ ነውና ከውጭ ከመግዛት ይልቅ ደግሞ አንዳንዴ እንደዚህ ማዘጋጀቱ ጥሩ ነው። ስለዚህ ነጭ ሽንኩርቱን በፈለጋችሁት አኳኋን መላጥ ትችላላችሁ። እንዳለ ነጭ ሽንኩርቱን ወገቡ ላይ ቆርጣችሁም በተናችሁ ማዘጋጀት ትችላላችሁ፣ መላጥ ትችላላችሁ። ሌላው ዝንጅብል ነው የምንልጠው። ዝንጅብል ያው ብዙ ጊዜ ቢላ ነው የምንጠቀመው። ዛሬ ግን ማሳያችሁ በማንኪያ እንዴት ቆንጆ ሆኖ መላጥ እንደሚቻል። በጣም ቀላል ሴፍም ነው ከቢላ አንጻር። ብዙ ጊዜ ዝንጅብል መላጥ ያስቸግራል በቢላና፣ እንደዚህ በማንኪያ ግን ቆንጆ አድርጎ መላጥም ትችላላችሁ። ስለዚህ ሁለቱን አዘጋጅተናል ማለት ነው። ልጠን አጥበን ውሃው ጥፍጥፍ ብሎ እናዘጋጀዋለን። ብዙ ጊዜ ነጭ ሽንኩርቱ በዛ ማለት አለበት። የዝንጅብሉን 2 እጥፍ መጠን ነው የምጠቀመው። ስለዚህ እንደዚህ በደንብ ተልጦ ታጥቦ ውሃው ጠፈፍ ያለለትን ማዘጋጀት እንጀምራለን። ስለዚህ መጀመሪያ የሚጀምረው ከዝንጅብሉ ነው። ለመፍጨት እንዲመቸኝ ግቅ እንዲል ከነጭ ሽንኩርት ጋር ቀላቅላችሁ ከምትፈጩት ይልቅ መጀመሪያ ላይ ዝንጅብሉን ለብቻ መፍጨት፣ በመቀጠል ደግሞ ነጭ ሽንኩርቱን መቀላቀል እየተሻለ ነውና እሱን ለማድረግ ዝንጅብሉን ትከትፉታላችሁ። ስትከትፉት በደንብ ላም እንዲልላችሁ ደቀቅ አድርጋችሁ ክትፉት። ነጭ ሽንኩርትና ዝንጅብልን ለማዘጋጀት የምታወጡት ጊዜ ያን ያህል የሚቆጭ አይደለም። አንዴ ካዘጋጃችሁት ረጅም ጊዜ ትጠቀሙበታላችሁ። ስለዚህ አሪፍ ነው። በመቀጠል መፈጭበት እቃ ላይ አደርገዋለሁ። እናንተ የተመቻችሁን አይነት መፍጫ መጠቀም ትችላላችሁ። በደንብ ላም እንዲልላችሁ ከፈለጋችሁ ፉድ ፕሮሰሰር ወይም ደግሞ የጁስ መፍጫ መጠቀም ትችላላችሁ። ትንሽ ደግሞ ሸርከት እንዲልላችሁ ከፈለጋችሁ የሽንኩርት መፍጫ መጠቀም ትችላላችሁ። ስለዚህ እንደዚህ መፍጫው ላይ ካደረግኩ በኋላ 1 የሻይ ማንኪያ ጨው፣ ትንሽ ውሃና 1 የሾርባ ማንኪያ ደግሞ ዘይት አድርጌ አንድ ላይ ፈጨዋለሁ። እዚህ ጋር ትንሽ ውሃ ያደረኩት በደንብ ላም እንዲልልኝ ስለፈለኩ ነው። ዘይቱና ጨው ደግሞ ረዘም ላለ ጊዜ እንዲቆይልን ያግዘዋል። ብዙ ጊዜ ድቅቅ ቢል ላም ቢል አሪፍ ነው፣ ወጡ ላይ ለብቻው ጣዕሙ እንዳይጎላ ማለት ነው። ስለዚህ እንደዚህ በደንብ ፍጭት አድርጌ ያዘጋጀዋለሁ። በቀጣይ ነጭ ሽንኩርቱን ከትፎ ማዘጋጀት ነው። እንዳልኳችሁ አንድ ላይ ከመቀላቀል ይልቅ መጀመሪያ ዝንጅብሉን ፈጭቶ አዘጋጅቶ ቀጣይ ነጭ ሽንኩርቱን ማድረግ የተሻለ ነው። ነጭ ሽንኩርቱን ስትልጡ የነጭ ሽንኩርቱን ራስ ጠቆር ያለ ፓርት አለው። እሱንም በቢላ ያወጣችሁ ነው የምታዘጋጁት። ስለዚህ እንደዚህ እሱንም በደንብ እንዲፈጭልኝ ከተፍ ከተፍ አድርጌ አዘጋጀዋለሁ።
እንዳልኳችሁ የነጭ ሽንኩርቱ በዛ ይላል። 1 እጅ ዝንጅብል ካደረጋችሁ 2 እጅ ደግሞ ነጭ ሽንኩርት አድርጉበት። ስለዚህ እንደዚህ ከትፌ ያዘጋጀሁትን ነጭ ሽንኩርት ቀድሜ በፈጨሁት ዝንጅብል ላይ አደርገዋለሁ። አብሬ የምፈጨው አንደኛ ሁለቱን ለመቀላቀል፣ ሁለተኛ ደግሞ ዝንጅብሉ በደንብ እንዲፈጭ ነው። ከዛ እንደዚህ ከገለበጥን በኋላ 1 ሻይ ማንኪያ ጨው፣ 2 የሾርባ ማንኪያ ደግሞ ዘይት እናደርግና እንፈጨዋለን። ይህ አሰራር ረጅም ጊዜ የምትጠቀሙበት ነው። ከለሩን ሳይቀይር እንዲሁ እንደሆነ እስክትጨርሱ ድረስ ያቆየላችኋል። ስለዚህ እንደዚህ ፈጭቼ አዘጋጅቼዋለሁ። እንደምታዩት ደንብ ላም አድርጌ የፈጨሁት ድቅቅ ብሎ ተፈጭቷል። ያው እንደምታዩት ነው። በመቀጠል በምናስቀምጥበት እቃ ላይ መገልበጥ ነው። ብዙ ጊዜ ብርጭቆ ነገር ላይ በደንብ ክድን የሚል እቃ ላይ ብናደርገው ጥሩ ነው ከፕላስቲክ ይልቅ። ስለዚህ እኔም የብርጭቆ እቃ ነው ያዘጋጀሁት ስቶር ለማድረግ። ከስር 1 የሾርባ ማንኪያ እናደርግበታለን። 1 የሾርባ ማንኪያ ዘይት እናደርግና ፈጭተን ያዘጋጀነውን የነጭ ሽንኩርትና የዝንጅብል ውህድ እናደርገዋለን። ከስር የምናደርገው ዘይት የቆይታ ጊዜውን እንዲረዝም ቆንጆ ሆኖ ምንም ከለሩም ሳይቀየር እንድንጠቀሙ ስለሚያደርገን ነው። ስለዚህ እንደዚህ አድርገን በምናስቀምጥበት እቃ ላይ እናደርጋለን። ከላይ ደግሞ ትንሽ ግማሽ የሾርባ ማንኪያ የሚሆን ትንሽ ዘይት እናደርግበታለን። ይሄም ረጅም ጊዜ እንድንጠቀምበት ያደርገናል። እንደምታዩት እንደዚህ ቆንጆ አድርገን አዘጋጅተናል። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ይጠቅማል ብላችሁ ካሰባችሁ ሼር፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።